ውሻና የቆሰለ አውሬ አንድ ነው። የቆሰለ አውሬ አለመዳኑን ሲያውቅ ያገኘውን ሁሉ እየበጣጠሰ ያገኘውን ሁሉ እየነከሰ ነው የሚሄድ። እብድ ውሻም እንደዚህ ነው። አእምሮ ስለሌለው ጌታውን እንኳን እየነከሰ ነው የሚሄደው እብድ ውሻ። ይህ ሊባኖስ ሚዲያ ነው። በጣም አሳዛኝ፣ በወሎ በደቡብ ጎንደር አሳዛኝ ነገር ይሆናል ይደረጋል የማይባል በወገን ላይ የተደረገ አለ። በጣም የሚያሳዝን ነው። ልብ የሚሰብር ነው። ኦርቶዶክሳውያን አማኝ የሆናችሁ ይሄን ሁሉ እየሰማችሁ ዝም ማለታችሁ ይገርመኛል። ሌላው ይቅር፣ እናንተ የኦርቶዶክስ አማኝ የሆናችሁ ኦርቶዶክሳውያን አባት ነን የምትሉ ባሩሲ ያን ያህል እየተጨፈጨፈ እስቲል አሁንም አሩሲ ላይ እየተጨፈጨፉ ነው። ዛሬ ደግሞ ከአርሲ ወጥቶ ደቡብ ወሎ አባይ ድልድይ በአርሴማ ገዳም ውስጥ አገዛዙ ብልጽግና መለኩሳትን ከነ ቤተ ክርስቲያኑ እንዴት አድርጎ እንደጨፈጨፋቸው ስሰማ ልብ ያርዳል። በዚህ በአርሴማ ገዳም ውስጥ 8 መለኩሳት ሞተዋል፣ 10 ደግሞ ቆስለዋል። 10 ቆስለዋል። ከነዚህ ውስጥ በጠና የቆሰሉ አሉ። ገዳም ውስጥ ተመልከት። ገዳም ያለው አገዛዝ ያለው አረመኔ አገዛዝ አማራንና ኦርቶዶክስን ለማጥፋት የተዘጋጀ ነው ብንላችሁ አሰሙም እኮ እናንተ መስሚያችሁ እኮ ጥጥ ነው። ጥጥ እኮ ነው። አባቶች ካድሬ ሆነዋል። የኦርቶዶክስ አባቶች ካድሬ ሆነዋል። የሙስሊም ሼዎች ምናምን ካድሬ ሆነዋል። ቄስ መለኩሴ ጳጳስ ምናምን የምትለው አዲስ አበባ ውስጥ እየተጋፋ ይመር ካድሬ ነው። የብልጽግና ካድሬ ነው። ገዳም ውስጥ ገዳም ተደብድቦ መለኩሳት ሲሞቱ አንድ እንኳን ትንፍሽ የማይል ይሄ አባት ነው? ይሄ አባት ነው ወይ? እናንተ ኦርቶዶክሳውያን እናንተ ራሳችሁን መብታችሁን አታስከብሩም ወይ? ሃይማኖታችሁን አታስከብሩም ወይ? አቡነ ጴጥሮስ እኮ አንተ ስለ ሃይማኖታቸው ነው የተሰዉት። ስለ ኦርቶዶክስ ሃይማኖት እኮ ነው የተሰዉት። ስለ ኢትዮጵያ እኮ ነው የተሰዉት። ባሩሲ ያን ያህል ቤተክርስቲያን ሲቃጠል ያን ያህል ምእምን በኦርቶዶክስ ነህ እየተባለ አማራ ነህ እየተባለ ሲጨፈጨፍ ጸጥ አላችሁ። ጸጥ። ታዲያ ይሄ አባት አለኝ ትላለህ? ይሄው ዛሬ ደግሞ ወሎ ደቡብ ወሎ ውስጥ አርሴማ ቅድስት አርሴማ ገዳም ውስጥ 8 መለኩሳት ሲገደሉ 10 ሲቆስሉ ከነሱ ደግሞ በጣም የታመማል የቆሰላል በሕክምና እየተረዱ ያሉ አሉ። ምንድነው እናንተ የሚሻላችሁ? ኢትዮጵያውያን ምንድነው የሚሻላችሁ? እስቲ ንገሩኝ። ምንድነው? እስቲ ንገሩኝ። ይሄን እንደው ችግራችሁ ምንድነው ንገሩኝ። እኔም ልሳተፍ። እስቲ እኔ ያልተረዳሁት እኔ ያላወቅኩት ነገር ካለ ንገሩኝና ብልጽግና ልሁን። እስቲ ንገሩኝ። ለእኔ ያልተገለጠልኝ እኔ ያላወቅኩት እኔ ያልተረዳሁት ነገር ካለ ንገሩኝና እኔም ብልጽግና ልሁን። እንደናንተ አብሬ ላጨብጭብ ላሸብሽብ። ንገሩኝ። ህዝብ እንደዚህ እንደቆሎ እየረገፈ ህዝብ መለኩሳት አልቀሩ፣ ጳጳስ ቄሶች አልቀሩ። በገዳም ውስጥ ያሉ ቤተክርስቲያን የስንት ዘመን ገዳማት እየተቃጠሉ እየወደሙ ህዝብ እየተጨፈጨፈ በድሮን በአይሮፕላን በመድፍ በቤም እየተጨፈጨፈ አፋችሁን ገጥማችሁ ዝም የምትሉ ምንድነው ሚስጥሩ? ንገሩ። ሚስጥራችሁ ምንድነው? እናንተ የሆነ ሚስጥርም አላችሁ። ከሆድ ያለፈ ሚስጥር አለ። ከሆድ ከምትበሉት ከምትጎርሱት ያለፈ ሚስጥር አለ። አራን ሚስጥር ንገሩኝና እኔም
ቋንቋ እኮ በቃ እኔ ቀልድ ነው። እኔም እስቲ ልቀላቀል፣ ያልተረዳሁት ነገር ካለ ልቀላቀል እስቲ። ህዝብ እንደዚህ በግፍ እየተጨፈጨፈ፣ በድሮን እየተጨፈጨፈ፣ በአይሮፕላን እየተጨፈጨፈ፣ በመትረየስ በቦምብ እየተጨፈጨፈ፣ ሰዎች ቤታቸው ቁጭ ብለው ባሉበት መድፍ እየወረደባቸው እየተቃጠለ ቤታቸው ንብረታቸው ዝም የምትል ምን ሆነ ነው? ምን አዚም ተደርጎብሃል? ተደርጎብሃል? የጎጃሙ የዳሞቱ ዳሞት ያስተፋላ ሞት እንደተባለው ዳሞት ተፍቶ እየሸሸ ነው። አይወጣትም። እመነኝ። ከዳሞት ከጎጃም ምድር አንድ ወታደር አንድ መሳሪያ አይወጣም። እንዲወጣ እየታዘዝ አይወጣትም። እመነኝ። እንዲያውም አሁንማ ባሰ። ጭራሽ በመነኩሳት ላይ ገዳማትን እየደበደበ ይሄ አጥፊው አገር የሚያጠፋ ምድር የሚያጠፋ ቅርስን የሚያጠፋ አይወጣትም። ጠፍተን እንጠፋታለን እንጂ ከጎጃም ምድር አይወጣትም። እመነኝ፣ አይወጣትም። ከወሎ ምድር አይወጣትም። እመነኝ። የነዚህ የአባቶች ደም በጥፍ ወሎ ይበቀለዋል። እመነኝ። ወሎ ዛሬና ነገ ታያለ። በወሎ እየተደረገ ያለውን ታያለ። በወሎ እየሆነ ያለውን ታያለ። ፋኖ በበቀል ነው የወጣው። በበቀል በሃይማኖቱ መተህበት፣ በሚስቱ መተህበት፣ በርስቱ መተህበት። አራራራራራ እንዴት አንተ በሃይማኖቱ መተህበት እንዴት ታለ? ወሎ ውስጥ የሚሆነውን ታለ፣ ሸዋ ውስጥ የሚሆነውን ታለ። አሁን እየሆነ ያለውን ታለ። እነግርሃለሁ። ነገ ከነገ ወዲያ ከነ ተጨባጩ ከነ ምርኮኛው እነግርሃለሁ። ነገ ይሄ ጎንደር ውስጥ ነው ይታያል። ይሄ ጎንደር ይሄ እዚህ ጋር እግሩ ይታያል። እዚህ የወደቀ የሞተ ነው። ላለማሳየት ነው ዩቱብ ስለሚከለክል ነው። ይሄን እንደዚህ አድርገው ህብር ሬዲዮ ነው ይሄን ያቀረበው። ህብር ሬዲዮ ነው ያቀረበው። በጎንደር እየሆነ ያለውን በዚህ ሰዓት እየተደረገ ያለ በአርማጮ ምንድነው በዚህ በድርቦ ታቦር ዙሪያ በአሙሲት በክምር ድንጋይ እየተደረገ ያለው ሸዋ ውስጥ በወግዲ እየተደረገ ያለው የእንትና ማን ነው የሽመልስ ቅልብ ሰራዊት አንዱ ለሺ በቃል ያለው ልኮት እየተረፈረፈ ነው። እየረፈረፈው ነው። አንተ መንገዱ ይቆረጣል። እመነኝ። የጅቡቲ መንገድ የአፋር ጀግና አለ። የአፋሮች አሉ፣ የሶማሌዎች አሉ፣ የወሎ አለ። ተቀናይቷል። የትግራይ አሉ፣ ተቀናይቷል። መንገዱን ይቆርጡታል። የትገባ ጉሮሮውን ያንቀዋል። የትገባ የነዚህ አባቶች ደም የልጆች ደም እንደዚህ በከንቱ አይፈስም። በከንቱ ፈሶ አይቀርም። አንተ ዝም ብትል እያንዳንድ አማራ የሆን ሆዳም አማራ የሆን የእንግዴ ልጅ ዝም ብትል ዝም የማይላለ ምመነኝ፣ ዝም የማይላለ ታያለህ። ሴት ወንዱ በበቀላ ተነስቷል። በጥሩምባ ነው የተነሳ። አባይ ዳር በለው፣ ይሄ መርጦ ለማርያም በለው፣ በአጠቃላይ የጎጃም የጎንደር የሸዋ ተነጋግሮ የወሎ ተነስቷል። ባለፈው ልጆቻችን ፈጁ አይደለ? የቢቡኝን ልጆች ወጣቶች አረገፏቸዋል። ዛሬ ደግሞ ያሩሲው አልበቃ ብሏቸው ወሎ ውስጥ መጡና የአርሴማን ገዳም መለኩሳትን ፈጁ አይደል? እናስ እንዴት ነው ቁመን የምንሄደው?
በምን ስሌት ነው ቁመን የምንሄደው? በምን ስሌት ነው ተኝተን የምናድረው? ነገ ከነገ ወዲያ በእኛ ቤት እየመጣ አይደለም? በየቤታችን እየመቱን አይደለም ወይ? እናማ ያለህን ይዘህ ተነሳ፣ በጥሩምባ ውጣ፣ በግዝት ውጣ። ሁለተኛ ቄሶች፣ ሁለተኛ ካህናት እየገዘቱ ያልወጣ ውጣ፣ ጥቁር ውሻ ውለድ። ካልወጣ ይሄንን አጥፊ፣ ይሄንን ገዳይ ዝም ብለህ የተቀመጥ ካለ ጥቁር ውሻ ውለድ፣ ከህዝብ ተገልለ ውጣ፣ ተለይ እያሉ እየረገሙ እየገዘቱ እየወጣ ነው ህዝብ በጥሩምባ። ሴት ወንድ ሳይባል በጥሩምባ እየወጣ ነው። አንተ እየወጣ ነው፣ እመነኝ፣ እየወጣ ነው። እቤቱ ተኝቶ የሚያድር የለም። እመነኝ። ባገኘው አጋጣሚ በዚህ ሲመጣ በዚህ መጣልህ መረጃ አለ፣ በዚህ ሲሄድ በዚህ ሄዱ። በመረጃ ትልቅ ነገር አለ። ተማምሎ ወጥቷል። ወሎ ተማምሎ ወጥቷል። እንደ ጎጃም ተማምሎ ወጥቶ 11 ቀን ሙሉ እነ መሐመድ ተሰማን ሲያስጨንቃቸው፣ ሲጨፈጭፋቸው፣ ሲጨርሳቸው አሁን ውጡ እስኪባል ድረስ ያደረገው ተማምሎ ህዝቡ ነው የወጣ። አንተ በየጋራው በየሸንተረር ጥሩምባ እየነፋ ውጣ። አባ ቄሶች እየገዘቱ ውጡ። ወሎም እንደዛ እየተገዘተ ነው። ሸዋ እየተገዘተ ነው። ጎንደር እየተገዘተ ነው። በቅርብ ቀን ታያለህ። በቅርብ መንገዱ አሁን ይቆረጥ። እመነኝ፣ መንገዱ የጅቡቲ መንገድ ይቆረጣል። እመነኝ፣ ይቆረጣል። የአዲስ አበባ ጳጳሳት፣ የአዲስ አበባ ካህናት፣ የአዲስ አበባ ሼኮች ምናምን የምትላቸው ኡስታዝ የምትላቸው የብልጽግና ካድሬ ዋጋችሁን ታገኛላችሁ። እመኑኝ።